በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች የደሙ ፍሬዎች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። ሰላማችሁ በያላችሁበት ብዝት ትረፍረፍ ይበልላችሁ። ባለፈው በለቀቁት ቪዲዮ አንድ አባት ከአገልግሎታቸው ከደሞዛቸው ተፈናቅለው ስራ ፈተው ወይም ደግሞ ስራ አጥተው ቀዳሽ ናቸው ካህን ናቸው በቀደሱበትና ስጋው ደሙን ለምእመናን በፈተቱበት አገልግሎታቸው ወርደው ካገልግሎታቸው ታግደው ደሞዝ ተከልክለው ሊስትሮ እስከመጥረግና ወዛደር ሆኖ እስከ መሸከም ድረስ የደረሱበት ሁኔታ ገልጬላችሁ ብዙ ሰዎች አዝናችኋል። እንዲሁም ደግሞ አድራሻቸውን ወስዳችሁ እሳቸውን ለመርዳት ሙሉ አድራሻቸውን ሰጥቼ እግዚአብሔር ይስጥልኝ ክብር ያድልልኝ እጃቸውን የዘረጋችሁ ሰዎች አላችሁ። አሁንም ወደፊት እንደማይቋረጥ ተስፋ አደርጋለሁኝ። አሁንም በአካል አቀርብልን እስኪ እንያቸው እውነት ነው ወይ ያላችሁ ሰዎች ደግሞ አሁን በአካል አቀርብላችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። አድራሻውን ከስር አስቀምጫለሁኝ። በዚህ አድራሻ እሳቸውን ቀጥታ ማግኘት ትችላላችሁ ማለት ነው። ግለሰቦች አገዱኝ ግለሰቦች ከስራ ወይም ካገልግሎቴ እንዳላገለግል ደሞዝ እንዳይከፈለኝ አደረጉኝ ችግር ላይ ጣሉኝ እንጂ ቤተክርስቲያንን ለይተን እንወቅ እንጂ እንለየው እንጂ በቤተክርስቲያን ውስጥ ያሉ አሰራሮች በቃ እግዚአብሔራዊ አይደሉም እግዚአብሔራዊ ይሁኑ ነው። ሌላው ምንድነው እኛ አባት የቤተሰብ ኃላፊ ናቸው። ስንት ልጅ አለዎት የነበር? አራት አለኝ። ሌላ ደግሞ ሁለት አለ። አራት አለኝ። የጠፉት እንዴት የጠፉት ሲሉ እሱ ሊያላ ማራበን በዚህ ማለት እሱ በስራ በማጣቱ አሁን ካገልግሎት ከስራ ወይም ካገልግሎት በመታገዱት ምክንያት ነው የጠፉት ወይስ ከዛ በፊት ነው? አንዴ ስራ ታግጄ ትምህርት ሲያቆሙ ካልተማርን ብለው ጠፍተዋል። ይኸውላችሁ እንግዲህ አሁን ቤት ውስጥ አራት ልጅ አለ። አራት ልጅ ቤት ውስጥ አለ። ሁለቱ ከፍ ያሉት ነፍስ ያወቁት የትምህርት ቤት ስላልቻሉ እኛ አባት ከትምህርት ገበታቸው ልጆቹ ተስተጓጉለዋል። አብሯቸው ተነክቷል። እስኪ እናንተ ፍረዱ እንደ በሕያው እግዚአብሔር ስም እንደው እስኪ በየትኛው ሃይማኖት እስኪ እመኑ ብቻ ግን እንደ ሰውኛ እስኪ አስቡት። ከስራ ሲታገዱ እነዛ ልጆች አምሯቸው ህሊናቸው ተነክቷል። እናንተ ብትወሩስ ምንድነው? አሁን መፍረድ እኮ አይደለም እኮ ዝም ብለን እኮ የኛ ሆድ ስለጠገበ እኛ በበላነው ልክ አይደለም ሰውን መገመትና መለካት ያለብን። እስኪ አስቡ። እነዚህ ልጆች አሁን የሉም። የት እንዳሉ አይታወቅም። እግዚአብሔር ባወቀ ማለት ነው። እኚህ ሰውዬ ትናንት እንዲነበሩ አይደሉም። አሁን ከትናንት ክብራቸው ከትናንት አገልግሎታቸው ከትናንት ገቢ ሲያገኙ የነበሩ አባት ዛሬ እንደዚህ ሆኖ ሰው እየሰራ እንኳን እየተቸገረ ባለበት ሰዓት ወራትን ማስቆጠር ያለ ስራ ማለት እንግዲህ አስቡት። የቤት ኪራይ አለ፣ ቀለብ አለ። የዛን ሁሉ አባወራ እኮ የቤት ራስ እኮ ነው። ያ ሁሉ ችግር እኮ አባወራ ላይ ነው፣ አባት ላይ ነው። እስኪ ቤተሰብ ያላችሁ እስኪ ከሰው የተፈጠራችሁ ከሰው የተወለዳችሁ እስኪ አስቡት። እስኪ በማርያም እስኪ በድንግል ማርያም እስኪ አስቡ። ሰው የሆናችሁ ሰዎች እንደ ሰው እስኪ አስቡት። እስኪ አያሳዝንም? ድርጊቱ ሁኔታው አያሳዝንም? በጣም ያሳዝናል። ማምላክ ምስክሬ ብዬ ምነግራችሁ ይሄ ደግሞ በተጨባጭና በመረጃና በማስረጃ የሚሆን ነገር ነው። አሁንም እንደዚህ አይነት ግፍና መከራ እየደረሰባችሁ ያሉ ሰዎች አሉ። እኛ ደግሞ እስከ የትኛው ሚዲያ ድረስ እንደምንሄድ ደግሞ እርግጠኛ ሆኜ ነው የምነግራችሁ ይሄ ጉዳይ የት እንደሚደርስ። ምክንያቱም ግፍ እየበዛ ነው።
ግፉ የግፉ ጽዋ ሞልቶ እየፈሰሰ ነው። ሚዲያ ሊታየው ሁሉም ሰው አብዛኛው ሰው ያውቃል። ስም እያጠፋህ ነው በሚል ስማችንን አጠፋህ በሚል ብዙ ችግር ደርሶብኛል። ከዚህ አንፃር ሚዲያ ይቆየኝ በሚል ነው አሁንም ብዬ ነበርና አሁንም ቢሆን በተሰራው ስራ እኔ ልጆች አባት ነኝ፣ የልጆች ቤተሰብ ኃላፊ ነኝ። ሲቸግረኝ የቀን ስራ ሰራለሁ፣ ሸክም ሸከማለሁ። ያያችሁትን ሊስትሮው ጀምሬያለሁ፣ እየሰራሁ ነው። ያንስ ከህዳር ጀምሮ እስካሁን ድረስ ሊስትሮው ሌላው ሚያዝያ 24 ቀን ወደ አምደው ቅዱስ ሚካኤልና ማንም የለይ ማርያም ጉዞ እናደርጋለን። በ24 መነሻ በ26 መመለሻ ይሆናል ማለት ነው። ቀጣይ ላይ ደግሞ ወደ ጻርቃኔ ማርያምና ማንም የለይ ማርያም ያመት ስለሆነ ወደዛ እንሄዳለን ማለት ነው። እዚህ ቦታ ላይ መሄድና በረከት ማግኘት መጠመቅ ጸሎት አድርጋችሁ መምጣት የምትፈልጉ ሰዎች ከወዲሁ ሐሳብ አስተያየታችሁን እየደወላችሁ በተቀመጠላችሁ አድራሻ እንድትደውሉ ስለ ከወዲሁ መልእክቴን አስተላልፋለሁ። እንደዚሁ ደግሞ ባለፈው ብዙ ሐሳብ አንስቼ ነበር። አሁን መጪው ፋሲካ ነው፣ ትንሳኤ ነው። ምንም የሌላቸውን ሰዎች በእለቱ አብረን ቤተሰብ አድርገናቸው እንዋል ባለን ገንዘባችንን አዋተን ባቅማችን ያለውን ነገር እነሱ አዝነው እንዳይውሉ ከኛ ጋር እኛም ከነሱ ጋር ተደስተን እንድንውል የሚል ሐሳብ አቅርቤ ነበር። እዚህ በረከት ላይ መሳተፍ የምትፈልጉ ሰዎች ፋሲካን ማስፈሰግ ፈልጋለሁኝ የምትሉ ሰዎች ካላችሁ አናግሩኝ። በቴሌግራም በዋትስአፕ በኢሞ ማለት ነው። ቀጥታም በመደወል ትችላላችሁ። በተመቻችሁ መንገድ ማናገር ትችላላችሁ። ሌላው ደግሞ ምንድነው የካህናትን እናልብስ የሚል ፕሮግራም ይዤ ነበረ። የአምደው ቅዱስ ሚካኤልን ካህናት ፎጣ ለማልበስ ወይም ምንድነው ወይባ ማለት ነው ለአገልግሎት ምቹ የሆነ አንድ እህታችን እንግዲህ የ30 አገልጋይ ይችላልናለች ማለት ነው። የ30 አገልጋይ ይችላልናለች። ሌላ 10 ምናምን ሰው ነው የሚቀረው። እዚህ ክፍተት ላይ ደግሞ እኔ ሞላለሁኝ የምትሉ ካላችሁ እኔ ያለው ማለት ትችላላችሁ ማለት ነው። ከወዲሁ ታዞ አንድ ላይ ስለሆነ የሚታዘዘው ወይ ሁለት አይነት ወይ አንድ አይነት ከለር ስለሆነ የምናዘው በትእዛዝ ስለሆነ የምናሰራው እዚህ ቦታ ላይ መሳተፍ የምትፈልጉ ሰዎች ካላችሁ እድሉን ለእናንተ ሰጥቻለሁኝ ማለት ነው። የካህኑንም የቄሱን አድራሻም እንደዚሁ ከስር አካውንት ቁጥራቸውንና ስልክ ቁጥራቸውን አስቀምጥላችኋለሁ። በዛ መሰረት እሳቸውን ቀጥታ ማናገር ትችላላችሁ ማለት ነው። ሰላማችሁ በያላችሁበት ብዝት ትረፍረፍ ይብላችሁ። ሰላም ሰላም ጤና ይስጥልኝ ቤተሰቦቻችን፣ እንዴት ሰነበታችሁ? እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ከጓደኛዬ ከወንድሜ ጋራ ባለፈው ያያችኋቸውን ሊስትሮ የሚጠርጉትን ካህን ቀሲስ በአንድ ላይ ወደናንተ ይዘናቸው መተናል። ዛሬ ደግሞ ያው አንዳንድ ጨዋታ የሚያጫውት ነገር ይኖራል። ስለዚህ መጀመሪያ አንተ የሆነ ነገርና ካዛሳቸው ይጀምራሉ ማለት ነው። ሳቸው ይጀምራሻል። ግን ጉዳዩ ግን መሰረት ባይበልጥ ግን ምንድነው እሱ ጓደኛዬ በፍጹም ያን ቪዲዮ ካየው በኋላ ልረጋጋ አልቻልኩም። ሁልጊዜ እያለቀስኩ ነውና ቢያንስ እስኪ በአካል አብረን አግኛቸውና እንደው መስቀላቸው ልሳለም ብሎ ስላስጨነቀኝ ነው ዛሬ እንድናገኛቸው ይሆን ነውና እስኪ እንግዲህ አባታችን ይናገሩ ወይስ እስኪ ባርኩት? እስኪ ቤቱን ባርኩት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለዚህ ሰዓትና ለዚህ ጊዜ ያደረሰን
ያለው ለእግዚአብሔር ክብር ምስጋና ይግባው። እንግዲህ እነዚህ ሁለት ወንድሞቼ አርታዊ ነው የመጣሁት። ለመምጣት እንኳን ፈቃደኛ አልነበርኩም። ግን አንዳንድ ነገሮች በባለፈው በተሰራው ነገር እውነት ነው ውሸት ነው የሚል ነገር ስላለ ያንን ጉዳይ እውነት አለመሆኑ ለማረጋገጥ ነው። ቪዲዮንም ምን ያን ሲሰራ ፈቃደኛ አልነበርኩም። አሁን ፈቃደኛ አይደለም። ፈቃደኛ ያልሆንኩበት ምክንያት አለኝ። እኔ ዋናው ሊስትሮን የሰራሁበትና ለሊስትሮ ያነሳሳይ ነገር ምንድነው ብትይ ችግር ነው። ሙያ ይሁን አይደለም። የኔ ሙያ መቼም ያው የታወቀ ነው። የቤተ ክርስቲያን ሰው ነኝ። አገልግሎት ነው። ስጋው ደሙን ለሕዝበ ክርስቲያን ቀድሼ ማቅረብ ማቀበል ወይም ደግሞ ወንጌል መስበክ ነው የኔ ስራ። ግን ያና ለሳካ ሲል ልጆቼ ዳቦ ሲቸገሩ ነው ሊስትሮዋን ሲጭ እንቅስቃሴ ጀመርኩ፣ ስራ የጀመርኩትና አብዛኞቹ ሰዎች በኮሜንቱም ስልክም እየደወላችሁ ትክክል ነው ወይ እያላችሁ የምትጠይቁ ሰዎች አላችሁ። አዎ ትክክል ነው። ቁጭ ብዬ እኔ ቄስ ነኝ እያልኩኝ ቁጭ ብዬ የልጆችን ረሃብና የኔን ችግር ከማዳመጥ ብዬ ስራ ጀምሬያለሁ፣ እየሰራሁ ነው። አሁንም ለወደፊት እሰራለሁ። በዚህ በተጨማሪ እንግዲህ አንዳንድ ጥያቄ በዚህ ዙሪያ ላይ ወንድሞች ጠይቁኝ ነገር ካለ ለምስ እሺ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት የእግዚአብሔር ሰላም ብዝት ተርፍረፍ ይበልላችሁ። እንግዲህ ዛሬ የምንወዳቸው የምናከብራቸው የቤተክርስቲያን እኔ ከዚህ በፊት በአካል ባላቃቸውም ነገር ግን እንደ ቤተክርስቲያን አባትነት እንደ ካህንነታቸው አባቴ ናቸው፣ ለሁላችንም አባት ናቸው ማለት ነው። የአባትነት ስራን ከተወጡ አባት ናቸው። ማንኛውም ሰው አባት ነው ማለት ነው። ወይም ደግሞ የቤተክርስቲያን አይን ነው። አይንተ እግዚአብሔር ተብለው የእግዚአብሔር አይን ተብለው ካህናት የእግዚአብሔር አይን ለምን ተባሉ? እግዚአብሔር ወክሏቸው የእግዚአብሔር አምባሳደር የእግዚአብሔር እንደራሴ ሆነው ምእመናንን የሚጠብቁ ምእመናን ሲጠፉ ወይም ደግሞ ልጅነትን የምናገኘው የነሱ አገልግሎት ሲኖር ነው። ካህን ከሌለ ጥምቀት የለም፣ ጥምቀት ከሌለ ልጅነት የለም፣ ልጅነት ከሌለ ደግሞ በእግዚአብሔር ዘንድ እድል ፈንታ አጣ የለንም ማለት ነው። ስለዚህ እኛ አባት የተማሩት ሰው እንግዲህ በተለያየ በተጠራበት ከተሰማራ እሳቸው ደግሞ በተጠሩበት በክህነት አገልግሎታቸው ከድቁና እስከ ቅስና ከዛም አልፎ ደግሞ አሁን ትዳር በመመስረት ወይም ደግሞ ቤተሰብ በመብራት ላይ ቤተክርስቲያን በማገልገል ህዝበ ክርስቲያንን በማገልገል እያሉ ባለበት ሰዓት ካገልግሎታቸው እንዳያገለግሉ በአንድም በሌላም ታግደው እንግዲህ እኔ በጣም ያዘንኩትኝ በቃ ማለት ተሸክመው ሳያቸው እንዴት ነው ልብሰ ተክህኖ በለበሱበት ጀርባቸው ልብሰ ተክህኖ በለበሱበት አካላቸው ስጋው ደግሞ በፈተቱበት አካላቸው እጃቸው የህዝብና የአህዛብን ጫማ መጥረግ ማለት እሳቸው ኃጢያትን እንጂ የሚጠርጉት ይሄ የእንትን ጫማ ሊጠርጉ አይገባቸውም። ስለዚህ ያንን ሳይ በጣም ነው ያዘንኩትኝ። በጣም ነው በቃ በቤተ ክርስቲያን ዙሪያ ምን እየተሰራ ነው ምን እየተካሄደ ነው የሚለውን አንድ ቪዲዮም ሰርቼ በእውነት በጣም ብዙ ሰዎች አዝናቸዋል ወንድሞቼ በአገር ውስጥም ሆናችሁ ከሀገር ውጭም ያላችሁ ይሄንን እስከ መጨረሻው ድረስ እንዋጋለን እንቃወማለን። እየተቃወማችሁ ያላችሁ ማለትም ከሳቸው ጎን ሆናችሁ የሳቸውን የደረሰባቸውን ግፍና መከራ እያያችሁ እያዘናችሁ እያለቀሳችሁ ሐሳባችሁን በኮሜንት የገለጣችሁ አላችሁ። ነገ ከነገ ወዳም ደግሞ ከጎናቸው እንደምንሆን ምንም ጥርጥር የለኝም። ሌላው ደግሞ በተቃራኒ እንደዛው የማይመለከተው ወይም ደግሞ የነዛ ቲፎዞ ሆኖ የሚናገር አለ። እኔ ለምን ፈልገው ምንድነው መርዳት ካልቻላችሁ ዝም ማለት አትችሉም ወይ ማለፍ አትችሉም ወይ? እኛ ይሄንን እስከ መጨረሻ ድረስ ብዙ
ሊረዱን የሚችሉ ሊያግዙን የሚችሉ ከጎናችን ሊሆኑ አቅም ሊሆኑ አንደበት ሊሆኑ ሊናገሩ የሚችሉ እህት ወንድሞቻችን ከጎናችን እንዳሉ እግዚአብሔር ሰው አለው የወደቁትን ለማንሳት ከጎናችን እንደምትሆኑ ነገም ከነገወዳ ምንም ጥርጥር የለኝም ስለዚህ እሳቸውም መናገር መግለጽ ያልቻሉት መግለጽ ያልፈለጉት ታፍነው አሁንም ታፍነው ያሉበት ሁኔታ ነው ያሉት አሁንም ታፍነዋል አሁንም ሐሳባቸውን መግለጽ አልቻሉም አሁንም መናገር አልቻሉም ብናገር የሚደርስብኝ ዱላ አለ አእምሮአዊ ዱላ አለ ማስፈራሪያ ዛቻ አለ በየጊዜው በቴክስትም በስልክም እየተነገረኝ ነው ያለው ማስጠንቀቂያ እየተሰጠኝ ነው ያለው ባንድም በሌላም አሽሙርና ሽሙጥ እየደረሰብኝ ነው ያለሁት በማለት ነው አሁን ሐሳባቸውን እንኳን ራሱ በነጻነት ሆኖ መናገር ያልቻሉት ማለት ነው ተመልከቱ ስለዚህ እየደረሰብን ያለው ግፍና መከራ ይሄንን ይመስላል ማለት ነው ውድ አድማጭ ተመልካቾቻችን የተዋህዶ ልጆች ባለማህተቦች የመስቀሉ ልጆች እኚህን አባት የመሰሉና እሳቸው ብቻ አይደሉም ሌሎችም እንደዚሁ በተመሳሳይ ሌሎችም አሉ አሁን ዛሬ ያልቀረቡ ማለት ነው ሌሎችም አሉ ነገ ከነጎዳ የምናቀርባቸው ውሸት ነው ሐሰት ነው ለምትሉ ውሸተኞቹ አመፀኞቹ ስራቸው ውሸታቸው ክፋታቸው ትዕቢታቸው እብሪታቸው እንደ ጽድቅ ተቆጥሮላቸው እያገለገሉ ያሉ አንገታቸውን ደፍተው ቤተሰብ እየመሩ ያሉት ደግሞ እንደ ወንጀለኛ እንደ መርገም ሰው ተቆጥረው እየተገፉ ዛሬም ከቤተ ክርስቲያን እየተሳደዱ አብዛኞቹ ወደ መናፍቅ አዳራሽ እየሄዱ ያሉበት ሁኔታና አግባብ ነው ያለው ስለዚህ ይሄንን ነገር እንዴት ነው ማስቆም የምንችለው እስከምን ድረስ ነው መሄድ የምንችለው ሐሳብ አስተያየታችሁን በኮሜንት ግለጹልን እንወዳችኋለን አብረን ቆይታ እናደርጋለን ምንናወራቸው ሐሳባችንን የምንገልጻቸው ብዙ ነገሮች ይኖራሉ ጊዜውን እኔ ብቻ እንዳልወስድ ወደ አባቴና ወደ ወንድሜ ልሰዳቸው እሺ እንግዲህ ቤተሰቦቻችን እንግዲህ ባለፈው ሁኔታ ያው እንግዲህ ጫማ ላስደርግ ነበር እዛ ቦታ ላይ የተገኘሁት እዛ ደግሞ ሌላ የማይጠበቅ ነገር አጋጥሞኛል ይሄ ደግሞ ለበጎ እንደሆነ እኔ አምኛለሁ አንዳንዴ ነገሩን ለበጎ ነው ምናልባትም በዛ ቀን እኔ እዛ ቦታ ላይ ባልገኝ ነው የእሳቸው ችግርና የእሳቸው ጉዳት ወደ ብዙ ሰው ባልደረሰ ነበር ምክንያቱም ከዛ ጊዜ በኋላ ብዙ ሰው ነው የተረባረበ ያለው ባለው ሁኔታ ያዘነማል ያለቀሳል የተከዛለ ለምሳሌ ካለቀስ መካከል አንዱ አንተ ነህ በጣም አዝናል ባለው ነገር ስታይ ነገር ደውላ ነው ይጠየቅና አለምን ከንበረሳቸው ነው ነው ወይስ ምንድነው ብለህ ነበር እና አስቸጋሪ ሁኔታዎች አሉ በመድራችን በአለማችን ላይ በእርግጥ ብዙ ሊቃውንት ብዙ ካህናት ብዙ ዲያቆናት ብዙ መርጌቶች በእንደዚህ ያለ ስራ ውስጥ እንዳሉ እናውቃለን በየአካባቢያችን ያው እናንተ የምታውቁት ሊኖር ይችላል ግን የእሳቸው ለየት የሚለው ምንድነው ካላችሁኝ አዲስ አበባ ውስጥ መደበኛ አገልጋይ ካህን ነበሩ ነው አሁን ትልቁ ነገር እሺ ከዛስ ነው የሆነ ወቅት ላይ ሙስናን ስላጋለጡ ብቻ ከስራ ተወገዱ ነው እንዳያገለግሉ ተደረጉ ነው አሁን ክፋቱ ይሄ ነው እንጂ አሁን ይሄ የቤት ስራ የተለያዩ ነገሮች መስራት ኃጢአት አይደለም ነውር አይደለም አለ ብዙ ኮሜንትም አይተናል ምንድነው ድንቅና በርቅ አደረጋችሁትሳ ስሞንም እኮ ጫማ ሰፍቶ ነው የጸደቀው አይነት ነገሮችም አይተናል አዎ እናውቃለን ስሞን ጫማ ሰፊው መልካም ሰው ነበረ እግዚአብሔርን ያከበረው ሰው ነው እናውቃለን ምን ችግር የለውም ይሄን ግን ይሄ አባት መደበኛ ስራ እያላቸው እዚህ ስራ ላይ መውደቃቸው ይመጥናል ወይ ነው ባቆረቡበት ዳሴ በቀደሱበት እኛን ባሳለሙበት እጃቸው ዛሬ ደግሞ እንደገና ጫማ ጠረጋ ላይ ስናያቸው ይሄ አያሳዝንም ወይ ነው የኛ ጥያቄ እና ቤተሰቦቻችን ይሄን አባት መርዳት በቀደም እንዳልኩት ከእግዚአብሔር ጋር መገናኘት ብቻ ነው አዎ ምክንያቱም በቀደም ብየዋለሁ ብዙ ነገር እንደዚህ ያሉ ምስኪኖች ስናግዝ የካሜራማን ምናምን ግርግር አይኖርም የታወቀ ነው አይደለ ምክንያቱም ታዋቂ አይደሉም ፌመስቶን ግን ብዙ ሰው ይመጣል ከዛ አንፃር ይሄን አባት አሁንም ልንረዳቸው ልናግዛቸው ይገባል ነው ቀጣይ ስንገናኝ ግን ምንድነው የምናደርገው እንግዲህ ሊፈቅድ
ልጆቻቸውን ይዘን ነው የምንመጣው። ህፃናቱን ይዘን አብረን ወደ ቤተሰብ እናቀርባለን። ያለውን ነገር ደግሞ የበለጠ ደግሞ እንዲያረጋግጡ ይሄን ነው ማለት እንፈልገው። በዚህ ላይ ግን አባታችን የሚሉት ካለ ደግሞ ያው ይበሉና እኔም እሺ አሁን ኮሜንቷ ላይ ጨመረናል። እነኚህ ወንድሞቼ ወንድሜ በድንገት ነው እኔም አላየሁም ሲቀርስ በድንገት ነው ካሜራውን ራሱ አስቆመን። በኋላ ካሜራውን አስቆሞ ዝም ብለን ያለ ካሜራ ነው ቁጭ ብለን ያወራን። በድንገት ነው አንተዋወቅም። በሚዲያ ግን ሊያውቁኝ ይችላሉ። ከዛ ውጭ ግን አንተዋወቅም። እሳቸውንም ዛሬ ነው እንደማያቸውና ኮሜንት ላይ አስበነው እንደሰራ ነው የምታስቡ ሰዎች አላችሁ። በእውነት ይከሆነ መስቀል ተጨብጦ የሚባሽ ከሆነ እኔ አላውቅም። እንግዲህ እኔ አላሽም በራሴ እኔ አላሽም ትክክለኛ እየሰራሁ ነው። አዎ ነው። ሌላው የሥራ ቅዱስና ርኩስ አለው እንዴ የምትሉ ስራ እኮ ነው ስራ ክቡር ነው የምትሉ ሰዎች አላችሁ። አዎ ስራ ክቡር ነው። እነዚህ ሰዎች ቪዲዮ ሲያቀርቡ ምናልባት ተሰምቷቸው የእኔ ያለ ሙያ የተሰማርቼ ነው። ስሞን ጫማ ሰፊው ሙያው ነው። እኔ ግን ያለ ሙያ ነው የተሰማራሁት። ያለ ሙያ መሰማራት ያሳዝኗቸው ነው እንጂ ስራውን ነቀው አይደለም። የሥራና የርኩስና ቅዱስ የለውም ሲጀመር ስራ አይናቅም። ስለዚህ እዛም ማገላለጽ ላይ ሲናገሩ ሲያቀርቡ ተናግረዋል። በእውነቱ ከሆነ ስራው የተቀደሰ የተከበረ ስራ እንደሆነ እና ስለዚህ በዚህ ላይ አንዳንድ ሰዎች ስራ ክቡር ነው ስራ እርኩስና ቅዱስ አለው እንደምን ችግር አለ የምትሉ ሰዎች አላችሁ። የለውም። እኔ ግን ሙያ አይደለም ስጋው ደሙን ቀድሼ ስጋው ደሙን ፈትቼ ባረኬ ለምእመናን ነው ማቅረብ የኔ ሙያዬ። ወንጌልን መስበክ ነው የኔ ሙያዬ። ቤተክርስቲያንን ማገልገል ነው የኔ ሙያዬ። የኔ ሙያ በቃለ እግዚአብሔር በእግዚአብሔር ቃል በተሰጠኝ ስልጣን በንስሐ ህይወት ምእመናንን ማጠብ ነው የኔ ስራ። ኃጢአትን ማጠብ ነው የኔ ስራ ነው እንጂ ሊስረው መናቅ አይደለም። ስለዚህ ስራውንስ ለምን የምትሉ ምናልባት አንዳንድ ሰዎችም ልትኖሩ ይችላላችሁ። ሲቸግረኛው እየሰራው ነው ከመራብ ከረሃብ ጦርነት ይሻላል እንዴ? ታዲያኛ እንግዲህ መሳሪያችን ይሄ ነው። ሌላ መሳሪያ የለንም። መሳሪያ አንስተን በረሃን ገባ መሳሪያችን ይሄ ነው። ስለዚህ ከሚርበን ብዬ ከሚርበን ሸክማለሁ ቀን ስራ እሰራለሁ። ልስሮን ማሁንም እየሰራሁ ነው። የተሻለ ስራ ካገኘሁ ላቆመው ይችላል ለምንለው አመሰግናለሁ። እና በዚሁ እግረ መንገዳችንን መምህር እንደው ምናልባት ይሄን አባት እናግዛቸው የምትሉ ሰዎች በምን መልክ እናግዛቸው የሚለውን ደግሞ እስኪ እንደው እናንተም በኮሜንት አስቀምጡልና በምን መልክ ነው ልናግዛቸው የምንችለው የሚለውን ነገር ቢያንስ መሰረታዊ የሆነ ነገር ዛሬ ታግዘው ነገ የሚያቋርጥ ነገር ሳይሆን ቢያንስ ራሳቸውን ቆይ የተንቀሳቀሱ የሚሰሩበት ነገር ምን ፈጥርላቸዋል አይደለ? ምን መሰለህ 50 ሎሚ የሚባለው ነገር ለ50 ሰው ጌጥ ነው ለአንድ ሰው ግን ሸክም ነው ከሚለው አንፃር ብዙ ሆኖ ስለተጋገዝ ቀላል ነው ነገር ሁሉ። ግን ለአንድ ሰው ሲሆን ግን ይከብዳልና ቢያንስ በማያቋርጥ መልኩ የምናግዝበትን መንገድ ምን ፈጥር ይሄ ማለት ነው እሳቸውም እየሰሩ በዛው የሚንቀሳቀሱበት አጋጣሚ ቢኖር ምን ፈጥርላቸው የሚለው ነው ማለት ፈልገውና እንግዲህ ቤተሰቦች ይሄን ቪዲዮ የምታዩ ሁላችሁ በኮሜንት ያለው ነገር አሳውቁን። ከዛ ደግሞ እኛ ቀጥለን ያለውን ነገር እንጀምራለን ማለት ነው። አዎ ሌላው ምንድነው እኔ እዚሁ ላይ ልልም የምፈልገው ምንድነው አሁን አላስፈላጊ አስተያየት የምትሰጡ ሰዎች ከዚህ ድርጊታችሁ ተቆጠቡ ነው። ተቆጠቡ። ከማን ወገን እንደሆናችሁ ደግሞ ያው እየደረስንበት ነው እናውቃለን። ስለዚህ ሁለተኛ በደል እና ሁለተኛ አሽሙር ብትናገሩ እኛን የሚያቆመን አይደለም ወይም ደግሞ እኛን የሚያሳፍረን የሚያሸማቅቀን አይደለም። እውነቱ እስከ ጥግ ስለሆነ እኛ ጋር ስላለ ነገ ከነገ ወዲያ ገና የምንሄድበት ሂደት አለ። እስከምን ድረስ እንደምንሄድ የራሳችን አጀንዳ ነው። እዛ ላይ እንገናኛለን ማለት ነው። ስለዚህ ሐሰት ነው፣ ውሸት ነው፣ ድራማ ነው የምትሉትን ነገር አቆሙ። እኔ ይሄንን ነው እምላችሁ ማለት ነው። ምክንያቱም ትናንት አሃዱ አብ ብሎ አሃዱ አብ ቅዱስ ብሎ ሲቀድስ የነበረ ካህን ዛሬ እንደገና ደግሞ ወርዶ የወረዳ ወርዶ
ጫማ ሲጠርግ ስራ ነው እምትል አእምሮ ያለህ ሰው አንተ ራሱ አእምሮ ጥሩ መንፈስ የለበትም ማለት ነው። የተበላሸ አእምሮ እንዳለ ነው የሚያሳውቀው ማለት ነው። ምክንያቱም ይሄንን የምትናገር ሰው የክብርን ልክ የማታውቁ ሰዎች መሆን አለባችሁ። ክብር ማለት ካህን ማለት እስከምን ድረስ እንደሆነ ክብሩን አላወቃችሁ አልገባችሁም። ወይም አንገታችሁ ላይ ማህተብ የሌለ ሰዎች ከሆናችሁ ወይ ሃይማኖት ውስጥ የሌላችሁ ሰዎች ከሆናችሁ ሐሳብ አስተያየት እንዳትሰጡ። አሁን እኛ በእምነታችን በሃይማኖታችን በሚመለከተን ነው ችግሩን እንደ ችግር ሐሳቡን እንደ ሐሳብ እያቀረብን ያለ ነው ማለት ነው። ስለዚህ የማይመለከታችሁ ሰዎች አሳልፉት። ሌላው ደግሞ ምንድነው እሳቸው ብቻ አይደሉም ነው። አሁን ነገ ከነገ ወዲያ የሚመጡ አሉ ነው። በዚህ ማነቆ ውስጥ በዚህ አጣብቂኝ ውስጥ ያሉ ሰዎች እየተዛተባቸው እየተሸባቀቁ ቤተክርስቲያን የህዝብ ክርስቲያን ሆና እያለ ቤተክርስቲያን ማለት እኮ የምእመናን የአንድነት መሰብሰቢያ እግዚአብሔር የሚገኝበት ምእመናን ተሰብስበው የሚባረኩበት እግዚአብሔርን የሚያመልኩበት እግዚአብሔርን የሚያገኙበት ስጋው ደሙን የሚቀበሉበት ልጅነትን የሚቀበሉበት ወንጌልን የሚሰበኩበት ክብርና ሞገስን የሚያገኙበት የእግዚአብሔርን መንገድ የሚያዩበት እኮ ነው። ከዚህ ማዕድ እየተነሱ ብዙ ሰዎች እየተወገዱ ያሉ አሉ። እየታገዱ ካገልግሎታቸው እየታገዱ እነሱ ሲታገዱ ሌሎችን ለሙስና እንዲመች ሌሎችን ደግሞ ደላሎች አሉ። ደላሎች እያመጡ በታገዱት ፈንታ ሌሎች ይገባሉ። አሁን የተጀመረው አጀንዳ ይሄ ነው። በዛ በኩል ሲዘጋ በዚህ በኩል ሌላ የራሳቸውን የጥቅም ማገኛ በር እየከፈቱ ይገኛሉ ማለት ነው። በዚህ ከቀጠለ ደግሞ አሁን እውነታው የቱ ጋር እንደሆነ ውሸቱ የቱ ጋር እንደሆነ ትረዳላችሁ ታቃላችሁ ማለት ነው። ምእመናን እናንተም የምታውቁት ይሄ ሚዲያ ወይም ደግሞ ይሄ ቪዲዮ የምታዩት የደረሳችሁ በሙሉ እናንተ ያልተናገራችሁት የምታውቁት ብዙ ታሪክ እንዳለ በሙሉ እምነቱኝ ነው የምነግራችሁ ማለት ነው። ያው እግዚአብሔር ምስክሬ ማለት በጣም ቤተክርስቲያን ምን ብዬ ልንገራችሁ አሁን ያለችበት ህልውና በጣም ከባድ መሰብሰብ ወደማይችልበት ወደ ተበታተነ ማንነት እየሄደ አሁን አሰራሩን ነው ያልኳችሁ። ቤተክርስቲያን በክርስቶስ ደም የተመሰረተች ነች። ነገር ግን በዛ ስር ያሉ አሰራር ብልሾች ናቸው። ይሄንን ያደረጉት ደግሞ ሙስና የለመዱ ከላይ እስከ ታች ድረስ ሁሉንም ማለት አይደለም ግን ብዙ ጸጉር ሰንጣቂዎች እንዳላችሁ እረዳለሁ። እኔ እየተናገርኩ ያለሁት ወይም ሐሳባችን የሁላችንም ሐሳብ በአንዳንድ ግለሰቦች ምክንያት ቤተክርስቲያን እንደ ግል ድርጅት የምትታይበት በአንዳንድ ሰዎች ነው ያልኳችሁ። በአንዳንድ አልጠገባይነት በአንዳንድ ክፉ ሰዎች ቤተክርስቲያን ስሟ እንዲጎድፍ እይታችን እንዲበላሽ ብዙ ሰዎች እኮ መስቀላቸውን አክሊላቸውን ሻሻቸውን ያስቀመጡ ወደ ሌላ ይሄዱ ሰዎች አሉ እኮ የተገፉ ማለት ነው የተገፉ። ስለዚህ ይሄ ነው ያለው እውነታ። ገና በብዙ መንገድ የምንሄድበት አግባብ ይኖራል። እሱን ስንሄድ እዛው ላይ ስንደርስ አሁን አስቀድመን አናወራው። የሚስተካከል ከሆነ ይስተካከላል፣ ማይስተካከል ከሆነ ደግሞ እግዚአብሔር ከኛ ጋር ነው እናምናለን። እግዚአብሔር ከሁላችን ጋር ይሆናል። እሺ እንግዲህ እኔ ሁለት ነገሮች አብዬ ልጨርስ። ሁለት ነገሮች አዳምጡ በስርዓትና በወጉ ሆናችሁ ማለት ነው አረጋግጣችሁ። አንደኛው ምንድነው መሰራችሁ አሁን ይሄ አባት ችግር ላይ ሲወድቁ ሚዲያ ላይ ወጥተው ባካችሁ ወርዱኝ ልጆች አሉኝ አግዙኝ ብለው ወደ ሚዲያ ወጥተው ነበር። ባለፈው አወርተንበታል። እና ሚዲያ ላይ ስለወጡ ብቻ ሰዎች ያን እንደንከን ቆጥረው እንደ ኃጢአተኛ አድርገው እስካሁን ድረስ እየተገፉ ነው ያሉት። ይሄ አባት ወጥተው እኮ የተናገሩት ምንድነው እዚህ ቦታ አገለግል ነበረ በዚህ ምክንያት ተባረርኩኝ ስለዚህ ዛሬ ችግረኛ ሆኛለሁና አግዙኝ ብለው ተናገሩ። ከዛ ውጪ ቤተክርስቲያን የሚያጎርፍ ነገር አልተናገሩም። ከተናገሩ እንኳን ግለሰቦች ሊሆን ይችላል። ከዚህ አልፋችሁ ግን እንደው ዝም ብላችሁ ይሄ ሰውዬ ሚዲያ ላይ ወጥተው የቤተክርስቲያንን ስም አጥፍተዋል የምትሉ ሰዎች ምናችሁ ነው የሚያማችሁ? ለሞት ቤተክርስቲያን በአንድ ግለሰብ የምትጠፋለች እንዴ?
እሳቸው የተናገሩት ብሶታቸውን ነው ለቅሷቸውን የተናገሩት ያው አላቅም ከዛ ውጪ የተናገሩት ነገር ማለት ነው ነገር ግን ሰዎች ይሄ አባት እኮ እንዳይታገዙ የሚገራቸው ነገር በውስጥ አንድ የረሳይ መረጃ አለ የሆኑ ሰዎች ሊያግዛቸው ፈልገው አሳቸው እየሰማችሁ እናንተም ከዛ ከማህበር መካከል አንዱ ተነስቶ ምን አለ መሰላችሁ ይሄ አባት እኮ ቤተክርስቲያንን በሚዲያ ወጥተው ቤተክርስቲያንን ሲያጠፉ ናቸው ብሎ አባትን አስቀረባቸው አስቡ እንግዲህ ከዚህ ደሃ ጉሮሮ ላይ ነጥቀህ ያስቀረሰውዬ ወይም ሴትዮ ግን አሁን የክርስትና ነው እሳቸው የተናገሩት አንድ የታወቀ ነው እንዲህ በመሆኑ ምክንያት ከስራ ታግጃለሁ እንዳላገለግል ሆኛለሁ ነው ያሉት ከዛው ሌላ ዝርዝር አልሄዱም እና ይሄን ያዙልኝና ሁለተኛው ግን ምንድነው ባለፈው ስንገናኝ በጣም አንጀትን ከበላይ ነገር ምንድነው መሰላችሁ በዓል እየመጣ ነውና ልጆቼ ፋሲካ ደረሰ እያሉ ሲነግሩኝ ጠይቁኝ በጣም ውስጥ ተረበሸ ግራ ገባኝ የት እንደምሄድ ምክንያቱም በፊት በደናው ጊዜ ያስለመድኳቸው ነገር ነበርና አሁን ደግሞ በችግር ጊዜ እንደዚህ ሲሉ በጣም ጨነቀኝ ግራ ገባኝ ብለው የነገሩኝ ነገር ካሁን ከልቤ አይጠፋም በጣም ያሳዝናል እንኳን ልጆች ይዘዋል ዛሬ ደግሞ ያው ይታወቃል በዓል ሲመጣ የሚጠበቁት ነገር አለ ከዛ አንፃር ዛሬ አባት ወርቀዋል ችግር ላይ ናሉት ይሄን ደግሞ በዚህ ታሳቢ አድርገን እንድንሄድ ነው እሺ ክብር ይስጥልን እኔ ሌላ የምፈልገው እዚህ ላይ ምንድነው አሁን ቤተክርስቲያንን አይደለም እኛ አባት እየከሰሱ ያሉት በቤተክርስቲያን ውስጥ ያሉ ሰዎች አገዱኝ እንጂ ቤተክርስቲያን ማለት እኮ ሃይማኖትን የምትወክል እኮ ነች ሃይማኖት ላይ እጸጽ አለ የሃይማኖት ችግር አለ በዚህ ምክንያት ነው አይደለም እሳቸው አሁን ቤተክርስቲያንን ሳይሆን እግዚአብሔር ያል የራሔልን እንባ የተመለከተ እግዚአብሔር አይንን የሰራ እግዚአብሔር ያያል ጆሮን የፈጠረ እግዚአብሔር ይሄን ችግር ያያል ይሰማል ይመለከታል ነገር ግን እስከዛ ድረስ ሰው የሆናችሁ ሰዎች እንተባበር አሁን አካውንታቸውን ይናገሩና እንጨርስ ሀሳብ ይናገሩ አሁን ሀሳብ የለኝም የሆነ ጨርሻለሁ ነገር ግን እኔ አንድ ነገር ክርስቲያን የኢትዮጵያ ሕዝብ ይረዳልኝ የሚፈልገው ቤተክርስቲያንንም ሆነ ምዕመናንም ሆነ ሃይማኖቱንም ሆነ ስም አላጠፋው አሰራሩ ግን ምክንያት እኔ ብደብቀውም የአደባባይ ሚስጥር ነው ሁሉም የሚያውቀው ጉዳይ ነው ግን በሃይማኖትና በቤተክርስቲያን በምዕመናን ግን ስም እንዳላጠፋው ነው እንግዲህ አሁን በዚህ ምክር መንገዶትን እንደው አንዳንድ የሚያግዝ ሰው ካለ አካውንቶትን ይናገሩ በራሶት አንደበት እሺ አካውንቱ የኢትዮጵያ ንግድ ባንክ 1051 31 31 449 ይድገም ታንዴ 1051 31 31 449 ሌላ አማራጭ አለ በቃለ መስኮት በቀደም እዚህ ጋር ይሄ ነው ለማለት አባይ ባንክ የሚጠቀም ሰው ካለ ይሄ ነው ሌላው እዚሁ ላይ ልልምፈልገው ምንድነው የንስሐ ልጆች ሴት አላችሁ ነው እኔ ልጠይቅ የምፈልገው ይህ አባት እንደ አባትነታቸው እንግዲህ መቼም አገልግለዋል የምታውቋቸው ሰዎች የንስሐ ልጆች ሴት አላችሁ እኛ አባት ሸክም እስከሚሸከሙ ድረስ ሊስትሮ ወርደው እስከሚጠርጉ ድረስ ልጆቻቸው እስከሚበተኑ ድረስ የትምህርት ቤት ክፍያ እስከሚያጡ ድረስ ይሄ ችግርና መከራ ግፍ እስከሚደርስባቸው ድረስ የት አላችሁ ልል ወዳለሁኝ እውነት ያልፋል እኮ ይሄ ቀን እኮ ያልፋል እኮ አሁን ነገር ሌላ ቀን ነው አንዳንዴ መገፋትም ለበጎ ነው አይታወቅም እግዚአብሔር ያሰበውን እኛ እናቀም እኛ የኛን ድርሻ እንወጣ ብለን እንጂ እግዚአብሔር አንዱን ሰው አስነስቶ እሳቸውን የሆነ ቦታ ላይ ማድረስ እግዚአብሔር አይሳነውም ነገር ግን ቀን እስኪያልፍ ድረስ የታል መተጋገዛችን የታል ቅዱስ ጳውሎስ ምን እንደሚል ታውቃላችሁ በሮሜ መልእክቱ ምዕራፍ 13 ቁጥር 16 ላይ
ለሌላው ማካፈልን ልመዱ ማለት ካላችሁ ላይ ማካፈልን ለሌላው ማካፈልን ልመዱ በጎውን ነገር አድርጉ ይህ በእግዚአብሔር ዘንድ የተወደደ መስዋዕት ነው ይላል ታዲያ የታል መዋደዳችን ታዲያ የታል መተሳሰባችን ታዲያ የታል መደጋገፋችን ታዲያ የታል መተባበራችን ታዲያ የታል እንባ ያለቀሱ አይኖች ማበሳችን የታለ የተበተኑትን መሰብሰባችን የታለ እግዚአብሔር ልቦና ይስጥ ማስተዋሉን ያድለን እንግዲህ ያለው ነገር ያው ቢዘረዘር አያልቅም ግን ምን አለ መሰላችሁ እንደምትችሉ ሰዎች ማለት ነው በተለይ ደግሞ የመምህሩን ሰዓባት የሆናችሁ ካላችሁ እኛን ስልታናገሩ በእናንተ በኩል ደግሞ የተወሰነ ምስክር ይሰጥ ደግሞ የተሻለ ነው ልጅ ሽንብርት አለ የሆነ ቤት ትንሽ ቢሆን ነው ወጣላ ሰልጅ ብዙ አይደለም የተወሰኑ ቤት አሉ ግን ቢያንስ ከዚህ ነው ካሉ ሁሉ አይደለም የሚሉ ሳልጅ ጠቅላላ የደብሩ ምእመናን ያቀርብሽም በቃ ለማንኛውም የሳቸው ደብር ያገለግሉበት የነበረ ደብር ላይ ያላችሁ ምእመናን ካላችሁ ምናልባት ምስክርነት መስጠት ፈልጉ ኮሜንት አሳውቁንና እናገኛችሁ እናንተን ለማለት እንፈልጋለን ጨርስ መሰለኝ ሁኔታው ይሄ ነው አሁንም እውነታውን የምታውቁ ምእመናን አይደለም እኛ ምስክር ነን እያላችሁ ሐሳብ አስተያየታችሁን ኮሜንት ላይ ግለጹልን በእያላችሁበት እግዚአብሔር ሰላም ይብዛላችሁ አባታችን ይባርኩንና እንግዲህ እንሰነባበታለን እሺ ባረከቱ